አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ እንዋዬን ተመልከት የሰማዩ አባቴ እንዋዬን ተመልከት የሰማዩ አባቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እመቤታችን የቅድስት ድንግል ማርያም ልጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም እስከ ሞት ድረስ በታመነልን በአንድያ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ለእናንተ ይሁን። እንደምንሰነበታችሁ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የጭውውት መርሃ ግብራችን ነው። ርዕስ ክርስትና ወጣትነትና ፈተናዎቹ ክፍል 28 እነሆ። አዘጋጅ እህቶቻችን ህይወት ወለተ ጊዮርጊስና አጸደ ማርያም በጋራ በመሆን ነው። ተዋንያን ለገሰ እንደ አባ ገብረ ጻድቅ፣ ብርሃኑ እንደ ዳንኤል፣ ፈለቀ እንደ ሶፎንያስ፣ አሰግድ እንደ ፍጹም፣ ትዕግስት እንደ ወይዘሮ ዘውዲቱ፣ ገነት እንደ ኤዲዲያ፣ መቅደስ እንደ ኤርዳኖስ፣ ሂሩት እንደ ኖህሜን ናቸው። መንፈሳዊ ጭውውት ክርስትና ወጣትነትና ፈተናዎቹ ክፍል 28 እነሆ። ውድና ክቡራን አድማጮቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። በደላችን በዝቶ ፊት ከሰወርክብን ደስ ደስ እንዳይላቸው እኛም ያስጨነቁን ለሞት እንዳንተኛ ዓይናችን አብራለን በጉልበቱ ብርታት ቤዘትን ጎልያድ እንባን ወንጭፍ ጠላት የሚያዋርድ ሰላም እግዚአብሔር ይብዛላችሁ። የልዑል እግዚአብሔር ቤተሰቦች እንዴት ሰነበታችሁ? ደህና ናችሁ? ዛሬ ደግሞ ቀድማችሁን መጥታችኋል። እንኳን ለጾመ ፍልሰታ አደረሳችሁ አደረሰን። የበረከት ጾም ያደርግልን። አሜን። እግዚአብሔር ይመስገን። እንኳን ደህና መጣችሁ። እኔ እንኳን ጸሎቴን ጨርሼ ገና አሁንም መጥቼ አረፍ ማለቴ ነው። ብዙም አልቆየሁ። አሚን። ልጅ እንኳን አብሮ አደረሰን አደረሳችሁ። የእናታችን የእመቤታችን ቅድስት ድንግል ማርያም ጾም በጉጉት የምንጠብቀው በተለይም ወጣቶችና ሕፃናቶች በናፍቆት የሚጠብቋት ጾም እንሆ ደረሰችልን። ተመስገን ነው። እንዴት ነው ጾሙ? ኑሃሜን ልጅ እየበረታሽ ነው? መቼም እንደ ባለፈው ዓመት አሳ ያገድፍም ብለሽ አትበይም አይደል? እግዚአብሔር ይመስገን። እንኳን ደህና ቆያችሁን እናታችን። አዎ ፈጣሪ ይመስገን። በጣም ለምንናፍቃት ጾመ ፍልሰታ ያደረሰን አምላክ የተመሰገነ ይሁን። እንደኔ ኃጢአትስ አይገባኝም ነበር፣ ቸርነቱ በስቶ ነው እንጂ። ኧረ በስመ አብ! አሁንማ እንደዚህ ተምሬ ብበላ የአሳው ሾህ ራሱ አንቆ ነው የሚፈርድብኝ። እና እግዚአብሔር ይመስገን ኃጢአት መሆኑን አውቄ ንስሐ ገብቼ ተመልሻለሁ። አሁንማ የሚበሉትንም እመክራለሁ። ጎበዝ እህታችን፣ ብዙት ወንድሞቻችንን መክረሽ እና አስተምረሽ እንደምትመልሺ አልጠራጠርም። ልክ ነው። ጾመ ፍልሰታን ከሕፃን እስከ አዛውንት በፍቅር ነው የምንጾሟት እና ከሌላው አጽዋማት ተለይታ የምትወደድና የምትናፍቅ ለምንድን ነው? አባታችን ይቅርታ፣ ሌሎች አጽዋማቶች አይናፍቁም እያልኩ ሳይሆን የፍልሰታ ጾም የማይጠበቁ ወጣቶች ዱርዬ ናቸው የምንላቸው ሳይቀር ነው የሚጾሙት። ትንሽ ቢነግሩኝ አባታችን፣ ወደ ርዕሳችን ከመግባታችን በፊት። እሺ እንግዲያውስ በዛው ጠቀስ አድርገናት እንለፍ። በረከቱ አይደርብንና የፍልሰታን ጾም ሕፃን አዋቂው ይጾመዋል። ከሌሎቹ አጽዋማት ሁሉ የተለየ የሚያደርገው ሚስጥሩ ምንድን ነው የሚል ነበር አይደል ጥያቄ? ኢትዮጵያ የእመቤታችን የቅድስት ድንግል ማርያም
የአስራት ሀገር በመሆኗ እና ለእመቤታችን ልዩ ፍቅር ስላላቸው ምዕመናን መሬት ላይ እየተኙና ጥሬ እየበሉ በሰላም በፍቅር ይጾሙታል። ሌላው ቀርቶ ፍልሰታን ሳይጨምር ትልቅ ጾም የሚባሉት አብይ ጾም፣ ነነዌ፣ ገሃድ ወይም ጋድ፣ ሮብና አርብ አጽዋማት ናቸው። ምዕመናን ግን ፍልሰታን ከነዚህ አስበልጠው መሬት ላይ እየተኙ ይጾሙታል። ይህ ደግሞ የእመቤታችን ፍቅር ስቧቸውና ኢትዮጵያም በእመቤታችን ፍቅር የተነደፈ ክርስቲያን ያለባት ሀገር በመሆኗ ነው። በኢትዮጵያ ቤተ ክርስቲያን የፍልሰታ ጾም ልዩ ስፍራ አለው። ኢትዮጵያውያን ለእመቤታችን ያላቸው ፍቅር እየተለየ ነው። ይህም ከእመቤታችን ጋር ያለን ትስስር ሲሆን ኢትዮጵያ የእመቤታችን የቅድስት ድንግል ማርያም የአስራት ሀገር ናት። እመቤታችን በስደቷ ጊዜ ልጇ ወዳጇ መድኃኔዓለምን ይዛ በተሰደደችበት ሰዓት ያረፈችው በግብጽ ብቻ ሳይሆን በኢትዮጵያ ምድር መጥታ አርፋለች። በዚህ ጊዜ አራቱንም የሀገሪቱ ማዕዘን ባርካለች። በዚህም ሊቃውንቱ እንደሚያስተምሩ ነቢዩን ባቆም የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ ተናግሮ የነበረው ትንቢት እመቤታችን ልጇን ይዛ ወደ ኢትዮጵያ የመጣችበት ዘመን እንደተፈጸመ ነው። ስለዚህ ይህንን ከትውልድ ወደ ትውልድ የሚተላለፍ ስርዓት አድርገን ፍልሰታን በልዩ ሁኔታ እንጾማለን። ድርሳነ ኡራኤል የሚለው መጽሐፍ በመግለጫው ላይ የተሰጠውን ሀሳብ ይገልጻል። እመቤታችን ድንግል ማርያም በስደቷ ወራት ልጇን ሕፃኑን ኢየሱስን ይዛ ከምድረ እስራኤል ወደ ምድረ ግብጽ ከዚያም ወደ ብሔረ ኢትዮጵያ መጣ። በቅዱስ ኡራኤል መሪነት በደብረ ዳሞት፣ በትግራይ፣ በጎንደር፣ በአክሱም፣ በደብረ አባይ፣ በጎጃም እና በጣና ባደረገችው የስደት ጉዞ ሕፃኑ ኢየሱስ ለድንግል እናቱ ኢትዮጵያን አስራት አድርጌ ሰጥቼሻለሁ በማለት በሸዋና በወሎ፣ በሐረርጌና በአርሲ፣ በሲዳማና በባሌ፣ በከፋና በልባቦር፣ በወለጋና በሌሎችም በኢትዮጵያ ክፍላት አህጉር በብሩህ ደመና ተጭነው በአየር እየተዘዋወሩ ተራራውንና ወንዙን አፍላጋቱን እንዳስጎበኛት ይሄው መረጃ ያመለክታል። በዚህ በጾም ወቅት ጉልበት ያለው በጉልበቱ፣ ገንዘብ ያለው ደካሞችን በመርዳት፣ እውቀት ያለው በእውቀቱ፣ አቅሙ የደከመና መርዳት የማይችል ደግሞ በምክርና ሀሳብን በማበርከት የበኩሉን ድርሻ ይወጣ። ብዙ ከመብላት ጥቂትን፣ ብዙ የሚያሰክር ጠጥቶ ከመንገዳገድ ውሃ ብቻ በመጎንጨት ለቆመት ስጋ የሚበቃቸውን እያደረጉ ፈጣሪያቸውን ይጠይቁ። አለባበስን በተመለከተ ደግሞ አግባብና ወግ ያለው አለባበስ ሊኖራቸው ይገባል። ከሌላው የተለየና የሌሎችን ቀልብ የሚስብ ልብስ መሆን የለበትም። እኛ የምንጾመው የወገኖቻችንን በአጠቃላይ የሰው ልጅ ጥፋት አታሳየን ብሎ ቦታና ጊዜ ወስኖ ሱባኤ የምንይዝበት ነው። ጾም ማለት ለእግዚአብሔር ማመልከቻ ማስገባት ማለት ነው። የነውናዊ ሰዎች 3 ቀን ጾሙ። በ3 ቀናት ውስጥ ሀገራቸው ከመከራ ዳነች። እኛ ጾማትን ሁሉ በፍቅርና በጉጉት እንጾማለን። ነገር ግን ስንጾም ማየት የሚገቡን ነገሮች አሉ። ፍቅር እንደ ሻማ ያላብስህ እንደሚባለው ስንጾም ፍቅር ሊኖረን ይገባል። ጾም ያለ ፍቅር፣ ፍቅር ያለ ጾም ዋጋ የለውም። ቁም ነገሩ እኛ በጾም ደርቆ መዋል ሳይሆን ፍቅርና ሰላም መታከል አለበት። የተጣላ መታረቅ አለበት። በቅዳሴ ሰዓት ቦታ ላጡ ቦታ መስጠት፣ አቅም ደካሞችን መርዳት፣ በተለይ አረጋውያንንና ሕፃናትን መደገፍ የወጣቶች ድርሻ ነው። በቅዳሴ ሰዓት የበረታው ለደከመው ቦታ መልቀቅ ይኖርበታል። በቤተ ክርስቲያን ሐሜትና ሁካታ ቂም በቀል ቦታ ሊኖረው አይገባም። ቃለ ሕይወትን ያሰማልን። ከይቅርታ ጋር አንዲት አጭር ጥያቄ ልጠይቅና ወደ ትምህርታችን ያልፋሉ። አባታችን እና ምንድን ነው እሱ? በፍልሰታ ጾም በተለምዶ የሱባኤ ጊዜ ይባላል። ማለት አብዛኛውን ሰው ሱባኤ ይይዛል እና ራዕይ ያያል ማለት ነው። ሱባኤ የገባው ሁሉ። እሺ ልጄ ኑሐሚን፣ በጣም ወሳኝ ጥያቄ ነው። በርቺ ጎበዝ። አጠር ባላረዳድ አንድ ሰው የሚጾመው ራዕይ ልይ ብሎ አይደለም። ይህ እግዚአብሔር በፈቀደ የሚታይ ነገር ነው። አባቶቻችን ሲጾሙ ሲጸልዩ ኃጢአታቸው እንዲገለጽላቸው እንጂ እግዚአብሔር እንዲገለጽላቸው አይደለም። ስለዚህ ኃጢአታችን ከተገለጸልንና ንስሐ ከገባን እግዚአብሔርን እናየዋለን።
አንድ ሰው በኃጢአት ተሞልቶ እግዚአብሔርን ልይ ቢል ሊሆን አይችልም። እኛንና እግዚአብሔርን የሚለያየን ኃጢአትና በደል ነው። ስለዚህ የሚያራርቀንን ነገር ለማስወገድ መጾም አለብን። ምዕመናን በሕይወታቸው ውስጥ ስላለው ችግር ለሰው ልጅና ለሀገር የሚበጅ ነገር አምጣልን ብለው ሱባኤ በመያዝ መጾም መጸለይ የሚገባ ነው። በሉ ወደ ቀደመ ርዕሳችን እንመለስ። እግዚአብሔርን ጠዋትና ማታ መለመን ያለብን ኃጢአቴን ግለጥልኝ ብለን ነው ማለት ነው። አቤቱ ኃጢአቴ ሊገለጥማ እንዴት ቀጥ ብዬ እራመድ ይሆን? አምላኬ ሆይ ማረኝ፣ ይቅር በለኝ፣ በድያለሁ፣ ኃጢአቴን ደምስስልኝ። ቃለ ሕይወትን ያሰማልን አባታችን። በሉ ቀጥሉ፣ ተመልሶልኛል። በሉ እዝነ ልቦናችን ይክፈትልንና ወደ ትምህርታችን እንግባ። ሴቶች በማህበር ዝም ይበሉ። አንዳንድ ወገኖች ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 እስከ 35 በማለት የተናገረውን በመጥቀስ ሴቶች ማስተማር የለባቸውም ብለው ይከራከራሉ። ሴቶች በስብከተ ወንጌል ሴት ልታስተምር አልፈቅድም ያለው ሐዋርያው ቅዱስ ጳውሎስ በሌላው መልእክቱ እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። መጽሐፍ ቲቶ ምዕራፍ 2 ከቁጥር 3 ላይ በማለት ሴቶች ወይም በተለይም አረጋውያን ሴቶች ማስተማር እንደሚጠበቅባቸው ተናግሯል። ጌታችንን በሰማርያ ያገኘችው ሳምራዊቷ ሴትም ስለ ጌታችን ለሰማርያ ሰዎች ሰብካለች። የዮሐንስ ወንጌል ምዕራፍ 4 ቁጥር 1። መግደላዊት ማርያምም ከሁሉ በፊት ትንሣኤውን አይታ ለደቀ መዛሙርቱ አብስራለች። የመድህን መምጣት ለሰማርያ ሰዎች ማብሰርና የክርስቶስን ትንሣኤ ለደቀ መዛሙርቱ ማብሰር ስብከት ካልተባለ ሌላ ምን ሊባል ነው? በሐዋርያት ዘመን የነበሩ እነ ፌበን ወንጌልን በማስተማር ይራዱ እንደነበር በሐዋርያት ሥራ ተጽፏል። ወደ ሮሜን ሰዎች ምዕራፍ 16 ከቁጥር 1 ነቢይት ሐናም እንደ ስምዖን አረጋዊ እውነተኛ የክርስቶስ ምስክር ሆና ምስክርነቱን መመስከሯ ቅዱስ ወንጌል ይናገራል። የሉቃስ ወንጌል ምዕራፍ 2 ከቁጥር 36 እስከ 40። እነዚህን ለምሳሌ አነሳን እንጂ በቤተ ክርስቲያን ታሪክ ወንጌልን በማስተማር ብዙ ድርሻ ያበረከቱ ቆጥረን የማንጨርሳቸው ብዙ ቅዱሳን አንስት አሉ። መልእክቱን ለሚያስተውል ግን ይህ ትእዛዝ በማህበር ሊኖር ስለሚገባው ስርዓት እንጂ ስለማስተማር አይደለም። ሁሉም በስርዓት እንዲሆን፣ ሁከት እንዳይነግስና መደማመጥ እንዲኖር ያስተማረው ነው። ይህንንም ሲል በጉባኤ የታደሙ እርስ በርሳቸው አይነጋገሩ፣ ትምህርቱን ጸጥ ብሎ ያዳምጡ የሚል መልእክት ለማስተላለፍ ስለሆነ አስቀድሞ በቁጥር 33 ላይ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለም ብሏል። ስለዚህ የዚህ መልእክት ጭብጥ ማስተማርን የሚመለከት አይደለም። በርቱ። እኔ ግን ተወሳሰበብኝ። ማለት ሴት እንድታስተምር አይፈቀድምን ወይስ ይፈቀዳል ነው? እስኪ ከሴቶች የማስተማር ሚና አንጻር ሐዋርያው ቅዱስ ጳውሎስ የተናገረውን ቃል መመርመር ያስፈልጋል። ለጢሞቴዎስ ሴት ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ያለው በወቅቱ በኤፌሶን የነበረውን ልዩ ሁኔታ የሚመለከት ቢሆንም በዋናነት ከክህነት ጋር ተያይዞ መታየት ይኖርበታል። ሐዋርያው ልታስተምር አልፈቅድም እንጂ ልታስተምር አይገባም አለማለቱ በመልእክቱ ያተኮረው በወቅቱ በኤፌሶን የነበረውን ልዩ ሁኔታ ላይ መሆኑን ያሳያል። ልትሰለጥን የሚለውም በዚሁ አግባብ ሊታይ ይገባል። ምክንያቱም መሰልጠን መበላለጥን የሚያሳይ ስለሆነ ይህ መልእክት በጥንቃቄ መታየት ይኖርበታል። የተወደደች የቅኔ መምህር የምሆይ ገላነሽ ሐዲስ የልጅነት ታሪክና ክስተት የቅዱስ ጳውሎስን ክልከላ ሀሳብ መነሻ ለማሳየት ሊጠቅመን ይችላል። እማሆይ ገላነሽ በልጅነታቸው ወራት የቅኔ መምህር ከሆኑት ከአባታቸው ቄሰ ገበዝ ሐዲስ ቅኔን
ፈረስ መስለው በታቦር ተራራ መለኮት በዘለለ ጊዜ ብለው የጀመሩትን ሳይጨርሱ በቅኔ ቤት እንዳለ ልማድ በመቋሚያ አንስት በሴቶች መቋሚያ የነበረችው የያኔዋ ሕፃን እማሆይ ገላነሽ ሳይጠበቁ ተነስተው ሙሴና ኤልያስ ሊስቡት ሊቋቋሙት አልቻሉም በማለት ቅኔውን በእውቀት ነጠቀቻቸው። እይ በማለት በትዕቢት እንዲህ ስትናገሪ እኔ እንደሰማሁሽ ጳውሎስ እንዳይሰማሽ በማለት ተናገሯት። የቄስ ጎበዙ መልስ ስጋዊ እልህ ወለደው ማሸማቀቂያ ይሁን የገላነሽ አነጋገር ትዕቢታዊ ሆኖ የተገባ ተግሳጽ የሚያስረዳውድ እንደነበረ ማወቅ ያስፈልጋል። የቅዱስ ጳውሎስ ክልከላ የሚመለከተው እዩይ በማለት ማስተማርን ራስን በሌሎች ላይ ከመሾም ከመሰልጠን አንጻር የሚያዩትን እንጂ በትህትና የሚናገሩትን አይመለከትም። ከዘመናት በኋላ እማሆይ ገላነሽ ትልቅ ሰው ሆነው የአባታቸውን ወንበር በመምህርነት መተካታቸው ምን ያስተምረን ይሆን? ብዙ ሊቃውንት ይህንን ሴት ልታስተምር አልፈቅድም የሚለውን የሐዋርያውን መልእክት ሲያብራሩ